ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ ዛሬም እንደተለመደው ሁልጊዜ የምንጠቀማቸውን እና የሚገራርሙ ሁልጊዜ ቀን በቀን የምንጠቀማቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱ እንላለሁ። ቪዲዮ እየታየልን ስላልሆነ አብዝታችሁ ሼር ብታደርጉልኝ በጣም ደስ ይለኛል ማለት ነው። እናንተም በደንብ እስከ መጨረሻው ብታዩት ለእናንተም አሪፍ ነው ማለት ነው። ስለዚህ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን ይላል? እንዴት እናንብበው የሚለውን እኔ መጀመሪያ አይን እንደ አይ ማንበብ፣ ዲኦን እንደ ዶ፣ ኤንን እንደ ን ማንበብ፣ ቲን እንደ ት። ዶን ስናነብ ግን ዶን እስከ ኤን ብናነበው ጥሩ ነው። ትን ባንጨምራት ጥሩ ነው። ስለዚህ አይዶን ሲኤን ባንድ ላይ ኬ አርኢን ር ብለን ማንበብ። ኬር አይዶን ኬር ማለት ምን ማለት ነው? ግድ የለኝም ስንል አይዶን ኬር እንዳለን ማለት ነው። እዚህ ጋር ዶንት ብላችሁ አታንብቡት ያልኳችሁ እንግሊዘኛችሁ እንዲያምር ነው እንጂ ዶንት ብላችሁ ብታነቡት ችግር የለውም። ግን አይዶን ኬር ብትሉ ለእናንተ አሪፍ ነው ማለት ነው። ያ ይሄኛውስ ምን ይላል? አይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቴን እንደ ት ነው የምናነባት። ግን አሁንም ይህንም አይዶን ብላችሁ እስከ ኤን ብቻ አንብቡ። አይዶን ከዛ ኤል አይን ምን ብለን እናንብባት? አይን አይ ብለን ለማንበብ ሁለት ስለሆኑ አናባቢዎቹ እዚህ ጋር ኢና አይ። ስለዚህ ሁለት ከሆኑ አናባቢዎቹ ደግሞ አይን አይ ብለን ነው የምናነባት። ኢን ኤ ብለን ነው የምናነባት። ኤንም ኤ ብለን ነው የምናነባት ብለናል። ስለዚህ በዛ መሰረት ኤል አይን ላይ ብለን ማንበብ ላይ፣ ኬኢን ኬ ብለን ማንበብ ላይክ፣ አይቲን ኤት ብለን ማንበብ። አይዶን ላይክ ኢት ምን ማለት ነው? አልወደድኩትም ለማለት አይዶን ላይክ ኢት እንላለን ማለት ነው። ያ አሁን ምን ብለን አንብበው? አይዶን ይቅርታ፣ ኤን እንደ አ፣ ጂኢን እንደ ግ፣ አርኢን በአንድ ላይ ሪ ብለን ማንበብ። አግሪ አይዶን አግሪ ካለ ምን ማለት ነው? አልስማማም በሀሳብ አልስማማም ስንል አይዶን አግሪ እንላለን ማለት ነው። ይቅርታ፣ ይህስ ምን ይላል? አይ ዲኦን እንደ ዶ፣ ኤንን እንደ ን ብያቸዋለሁ። ቲን ባታነባት ችግር የለውም። አይዶን ግን እቺ ኖት እንደሆነች ቲች ኮማ ከቲ በኋላ ኮማ ካለ ኖት ነው ማለት ነው። እዚህ ጋር ኖት ለማለት ነው። አይዱ ኖት ለማለት ነው። ስለዚህ አይዶንት ካልን አፍራሽ እንደሆነ ግልጽ ነው ማለት ነው። ስለዚህ አይዶን ሲ ኢት ምን ማለት ነው? አላየውትም ለማለት አይዶን ሲ ኢት እንላለን ማለት ነው። ዶንት ከሆነ አይሆንም፣ አይደለም። ኖት ነው በቃ አፍራሽ ነው። አይደለም፣ አይሆንም ለማለት ነው የምንጠቀመው ማለት ነው። ያ ይሄኛውስ ምን ይላል? አይ ኤችኤን እንደ ሀ፣ ቪኢን እንደ ቭ፣ ኤንን እንደ ን፣ ቲን እንደ ት። አይ ሃቨንት ታይም ካለ ምንድን ነው? ጊዜ የለኝም እያለ ነው ማለት ነው። ሀብ ማለት አለኝ ማለት ነው። እዚህ ጋር ግን እንደነገርኳችሁ ከኮማ በኋላ ቲ ካለች ች ምንድነች ማለት ነው? ኖት ማለት ናት። ኖት ሀብ ኖት ማለት ነው። ስለዚህ ኖት ስለሆነ አይሆንም ወይም አይደለም። ስለዚህ አይ ሃቭ ኖት ካልን የለኝም፣ ሀብ አለኝ ስለሆነ ታይም ማለት ደግሞ ጊዜ ማለት ነው። ጊዜ ስለዚህ ጊዜ የለኝም ስንል አይ ሃቭ ኖት ታይም ወይም አይ ዶንት ሃቭ ኤ ታይም ማለት እንችላለን ማለት ነው። ያ ሃቭንት ታይም ጊዜ የለኝም። አይ ዶን ከዛ ዳብሊው ኢን ዌ ሁለቱንም ኤል እንደ ል ማንበብ ዌል አይዶን ዌል ደህና አይደለሁም ለማለት አይዶን ዌል እንዳለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይን እንደ አይ፣ ሲኤን እንደ ካ፣ ኤንን እንደ ን ማንበብ፣ ቴን እንደ ት፣
ካንት፣ ቢኢን ቢ፣ ቢኢን እንደ ቢ፣ ኤልአይን ሊ፣ ቪኢን እንደ ቭ ማንበብ። ቢሊቭ ቢሊቭ፣ አይቲን ኢት ብለን ማንበብ። አይካን ብሊቭ ኢት፣ አይካን ብሊቭ ኢት፣ አይካንት ብሊቭ ኢት ስንማለታችን ነው። ይሄን አላምንም፣ ይሄን ማመን አልችልም፣ ወይም ይሄን ላምን አልችልም ለማለት አይካን ብሊቭ ኢት እንላለን ማለት ነው። ካንት ካልን ምንድነው? ካን ማለት መቻል ነው። ካኖት ወይም ካንት ካልን ደግሞ አልችልም እያልን ነው ማለት ነው። ቢሊቭ ማለት ደግሞ ማመን ማለት ነው። ኢት ማለት ደግሞ ኦልሬዲ ያ ማናምነውን ነገር ነው የሚገልጽልን፣ ለነገሮች ነው። ኢት ማለት ይህ እንደማለት ነው የምንጠቀመው፣ ይህ እንደማለት እንጠቀመዋለን ለነገሮቹ ማለት ነው። ያ ወደ ቀጣይ እንሂድ። እዚህ ጋር ኢን እንደ ኢ፣ ኤክስን እንደ ኤክስ በአንድ ላይ ይቅርታ፣ ኤክስን እና ኤክስን በአንድ ላይ ኤክስ ብለን ነው ምናነባቸው። ኤክስ፣ ሲዩን ኩ፣ ኤስኢን ዝ፣ ኤክስኪውዝ ኤክስኪውዝ፣ ኤምኢን ሚ፣ ኤክስኪውዝ ሚ ኤክስኪውዝ ሚ፣ ይቅርታ ይቅርታ አድርግልኝ ወይም ይቅርታ ስንል ኤክስኪውዝ ሚ እንላለን ማለት ነው። ያ እዚህ ጋር እንዴት እናንበበው? ኤልኢን እንደ ሌ ማንበብ፣ ኤልኢን እንደ ሌ፣ ቴን እንደ ት ማንበብ፣ ሌት፣ ኤምኤን ሜ፣ ሌት ሜ፣ አይኤንን በአንድ ላይ ኤን፣ ሌት ሚ ኤን፣ ሌት ሚ ኤን ምን ማለት ነው? አስገባኝ አስገባኝ ለማለት ሌት ሚ ኤን እንላለን ማለት ነው። አስገባኝ። ያ ኤስ ሚላል አይቲን ኤት፣ አይኤስን እዝ፣ ኦኤን ኦን፣ ኤምኤን ሜ፣ ኢትስ ኦን ሚ ኢትስ ኦን ሚ ምን ማለት ነው? በእኔ ላይ ነው በእኔ ላይ ነው ለማለት በእኔ ላይ ወይም በእኔ ላይ ነው ለማለት ስንፈልግ ኢትስ ኦን ሚ ኢትስ ኦን ሚ ኢትስ ኦን ሚ። ሌት ኤምኤን ሚ ሌት ሚ፣ ኦ ዩቲን በአንድ ላይ አውት ብለን ማንበብ አውት። ሌሚ አውት ሌሚ አውት ካልን ምን ማለት ነው? ልውጣ ልውጣ። አውት ማለት መውጣት ስለሆነ ሌት ሚ ደግሞ በአንድ ላይ ምን ማለት ነው? እንደዚህ ላድርግ፣ እንደዚህ የሆነ የምናደርገው ነገር ሲሆን እንደዚህ አድርጋለሁ ስንል ሌት ሚ እንላለን ማለት ነው። ስለዚህ እወጣለሁ ስንል ወይም ልውጣ ስንል ሌሚ እንላለን ማለት ነው። ይህም አሁን ብለን አንብበው ሌት ሚ ዱ ዲኦን ዱ አይቲን ኢት፣ ሌሚ ዱ ኢት ሌሚ ዱ ኢት ምን ማለት ነው? ላድርገው ለማለት ሌሚ ዱ ኢት እንላለን ማለት ነው። አሁንም ሌሚ ኤስኢን ሲ፣ ሌሚ ልየው፣ ሌትሚ ሲ ካልን ወይም ሌሚ ሲ ካልን ልያው ማለት ነው። ልያው ሲ ማየት ስለሆነ ሌትሚ ደግሞ እንደዚህ ላድርግ እያለ ስለሆነ ልየው እያለ ነው ማለት ነው። የመጨረሻው ምን ይላል? ሜ ቱ እኔም ለማለት ለምሳሌ የሆነ ሰው ስላገኘሁ ደስ ብሎኛል ለማለት ቢለን እኛ ምን እንለዋለን? ሚቱ እኔም ለማለት ማለት ነው። እኔም ደስ ብሎኛል ለማለት ሚቱ እንላለን ማለት ነው። ስለዚህ ሚቱ እኔም እንደማለት ነው የምንጠቀመው ማለት ነው። ያ እንግዲህ እነዚህ ሁልጊዜ የምንጠቀማቸው የተለመዱ ንግግሮች ናቸው ማለት ነው። ዳይ ቱ ዳይ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል አይተናል ማለት ነው። ስለዚህ ከእናንተ የሚጠብቀው እንደዚህ አይነት ቪዲዮዎች ሁሌ እንለቃለን። እነሱን ሳትሰለቹ መከታተል ከቻላችሁ እንግሊዘኛን በአጭር ቀን ውስጥ አቀላጥፋችሁ መናገር፣ መጻፍ፣ ማንበብ ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር ይብቃን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ